አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ዛሬ እንግዲህ የተፈራው ሆኗል ማለት ነው። በሀገራችን በሰሜኑ ክፍል ሲፈራ የነበረው የህወሓትና የአጎራባች የክልል ታጣቂዎች በተፈጸመው እንግዲህ አዳሩን የስድስት ቀበሌዎች መቆጣጠራቸውን እየሰማን እንገኛለን ማለት ነው። ሰሞኑን እንግዲህ ከፍተኛ ውጥረት እንዳለ የአፋር ክልል ኮሚኒኬሽን ገልጾ ነበር ማለት ነው። ስለዚህ እንግዲህ ወደፊት ብዙ ነገሮች የሚለዋወጡ ይኖራሉ ማለት ነው። ወደ ቪዲዮ ሀገር ውስጥ እየተሰማ ይገኛል። ጠንከር ያለ ውጊያ ተከፍቷል። ህወሓት በአፋር ክልል በኬልባቴ ረሱ መጋሌ ወረዳ ቶንሳ ቀበሌ ውጊያ መክፈቱ ተሰምቷል። በአካባቢው ህወሓትን በትጥቅ ለመታገል የተደራጁ የሐራ መሬት ተዋጊዎች ይገኙበታል። ውጊያው በዙ 23 በድሽቃ በብሬና በሞርተር የተደረገ መሆኑ የተገለጸ ሲሆን የህወሓት ኃይሎች በሀገር ሽማግሌዎች የተደረገላቸውን ሽምግልና አሻፈሬ በማለት በዛሬው ቀን ብቻ 5 ቀበሌዎችን ተቆጣጥሯል። የአካባቢው ሰዎችም ወደ አጎራባች ወረዳዎች እየተፈናቀሉ እንደሆነ ከስፍራው እየወጡ ያሉ መረጃዎች ያመለክታሉ። ስለዚህ ጉዳይ ሌሎች አዳዲስና ዝርዝር መረጃዎችን የማሳውቃችሁ ይሆናል። ይህንን ቪዲዮ ሪፖስት፣ ላይክ፣ ሼር ማድረግ እንዳትረሱ። የፕላስ ምልክቷን በመጫን ደግሞ አዳዲስ መረጃዎች እንዲደርሳችሁ አድርጉ። የታሉ ብሔር ብሔረሰቦች የታላችሁ? ይሄ ትክክል አይደለም፣ ይሄን ነገር ማስቆም አለባችሁ እያሉ ነው። የመኖች ሀበሻ እናንተን ሊቆጣጠራችሁ ትፈልጋላችሁ? ኢትዮጵያኖች እናንተን ሀገራችሁን ይቆጣጠሩ እያለ ነው። እኛ ማንም ህጋዊ የሆነ ሀገራችን ሲመጣ ተቀብለን በደንብ እናስተናግደዋለን እያለ ነው። ህጋዊ የሆነ እነዚህ ሁሉ ህገ ወጥ ናቸው። ግን በዚህ አይነት መንገድ አይደለም። ይሄ ለሀገራችን የታሰበ ጀሃነም ነው እያለ ነው። ይሄ ለሀገራችን የተረገመ ነገር ነው። እንግዲህ ይሄ አንዱ ነው። ይሄ አንዱ ቪዲዮ ነው። ኡስታዝ በህልሜ ዘንዶ ወደ እኔ ሲመጣ አየሁኝ። ምንድነው ዘንዶ? ሁለት ትርጉሞች አሉት። አንደኛው መጥፎ ጓደኛ ሲሆን መጥፎ ጓደኛ በዙሪያችሁ ላይ መኖሩን እናንተን ለመጉዳት የሚያስብ አካል። ኡስታዝ በህልሜ ጥርሶቼ ወለቁብኝ። ሙስሊምን ለመከፋፈል፣ ሙስሊምን ኡስታዞችን ለማዋረድ እንዲሁም ደግሞ የተለያዩ በእስልምና ላይ የሚሰሩ ወንድሞችን ለማንቋሸሽ የተፈጠረች ብትኖር ፎዚያ ናት። ፎዚያ የምትባለው ማለት ነው። ይቺ ከላይ በምስሉ ላይ የምታዩት አንድ ኡስታዝ ስለ ህልም ፍቺ ሲያወራ ስትሰማ እሷ ደግሞ የምታወራው ስለ ሌላ ጉዳይ ነው። አጃይበት ነው። ምን አይነት አስተዳዳጊ እንደበደላት አላውቅም። እስቲ አዳምጡት። እንደፈታችሁ ወይም ትዳሩ ለምን እንደፈረሰ አፈረሰችው አውቀናል። አላ ኩሊ ሐል አሁን እሷ የምታወራው ስለ ሲህር የሚገናኘው ነገር የለም። መጀመሪያ ኡስታዛችን አላህ ይጠብቃል። እሳቸው የፈሰሩትን ህልም አለ። ያ ህልም የሚፈሰርበት ደግሞ መንገድ አለ፣ አካሄድ አለ። አንድ ሰው መናሙ ላይ ጥርሱ መራገፉ እኮ ነዓም ቅርብ ሰው እንደሚያጣ እኮ ነው የሚገልጸው። አንድ ሰው መናሙ ላይ ዘንዶ አይቶ ማለት እኮ ጠላት በመሆኑ ነው የሚገልጸው። ትክክል። እዚህ ደግሞ በርካታ መረጃዎች መቅረብ እንችላለን። حلم دمو ሲፈሰር استدلال አለ፣ حال الرأي አለ፣ قياس አለ፣ لغة አለ፣ ብዙ በርካታ መስፈርቶች አሉ ህልም ለ ነገር ግን አንድ ሰው እውቀት የለው ምንድነው የሚመስለው? ጥንቆላ ነው የሚመስለው። النبي صلى الله عليه وسلم በርካታ ህልም ሲያዩ ነበር። እሳት ሲያዩ ነበር፣ ሰይፍ ሲያዩት ነበር፣ በርካታ ህልሞች ሲያዩ ነበር። ሰሃቦችም ጭምር ሲያዩ ነበር። ህልም እኮ በነገራችን ላይ ሰው የሚመጣ ነገር እኮ ነው። ለሷም ጭምር ይመጣለታል። ነገር ግን ሆን ብለ ወሃቢያ ገባ ወሃቢያ ወጣ፣ ሌላ ስራ የለም። እንደኔ እቺ ልጅ የምታቋት ከሆነ አሳክሙ፣ ያለበለዚያ አላሁ አክበር አላሁ አክበር። ከኒውዮርክ ምን እየሰማን ነው ማለት ነው? ሰሞኑን በጣም የሚያስደስት ዜና እየሰማን እንገኛለን ማለት ነው። ኒውዮርክ ላይ እንግዲህ ከፍተኛ የዓለማችን የህዝብ ቁጥር ያላት በጣም ደስ የምትል የፋሽን ኢንዱስትሪ የበዛባት የንግድ ማዕከል የሆነች ትልቅ ከተማ ናት ማለት ነው። ይቺ ከተማ እንግዲህ የመጀመሪያውን ሙስሊም ከንቲባ እንዲሁም ደግሞ የመጀመሪያውን ከሌላ ሀገር የመጣ ከንቲባ የመረጠች ሀገር ሆናለች ማለት ነው። ኒውዮርክ እንግዲህ በጣም የሚያስደስት፣ ሰውየውም ደግሞ ደስታውን እየገለጸ
ለተለያዩ ሀገራት ደስታውን እየገለጸ የኢትዮጵያን እናቶች፣ የሴኔጋል እናቶች፣ የየመን እናቶችን እያመሰገነ ይገኛል ማለት ነው። ይህ እንግዲህ በጣም ደስ የሚል ዜና ነው።